አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ ማልዳ ሰሳ ፕሮግራማችን ተመልካቾች እንደምን ሰንብታችኋል? ሳምንታችሁ እንዴት አለፈ? በቀጠሮ በተለያየ መሰረት እንግዲህ ዛሬም የተለያዩ ርዕሰ ጉዳዮችን አጠናቅረን ከእናንተ ጋር በውይይት አብረናችሁ ቆይታ ልናደርግ ዝግጅታችንን አጠናቀን ተገኝተናል። በዛሬ ፕሮግራማችንም እንግዲህ ሳምንቱ ላይ በተከናወነው ምን አይነት ለየት የሚሉ ሐሳቦች ተነሱ፣ ምን አይነት መረጃዎችስ ወጡ የሚለውን ከነዛ ውስጥ መራርጠን ለእናንተ ይሆናል ያልነውን አጠናክረን ይዘን ተገኝተናል ማለት ነው። እንግዲህ ፕሮግራማችንን ምርጫችሁ አድርጋችሁ ስለምትመለከቱን እጅግ እናመሰግናለን። ፕሮግራሙን ላይክ እና ሼር፣ ሚዲያችንንም ሰብስክራይብ በማድረግ አብሮነታችሁ ከኛ ጋር እንዲሆን የአክብሮት ግብዣችን ነው። ቢኒ እንደምን ሰንብተሃል? እንዴት ሰነበትሽ ቲጂ? እግዚአብሔር ይመስገን። እስቲ ምን አይነት ርዕሰ ጉዳዮች ተነሱ የሚለውን እንግዲህ በእኔ በኩል የደብረጽዮን የልመና መግለጫ ለፌደራል መንግስቱ መላኩ የተመለከተ መረጃ ይኖረኛል። ከዛ ውጪ በዲሲ የተደረገውን ሰልፍ የምንመለከት ይሆናል። የጀነራል ሰሞራ ዮኑስን እና የጀነራል ታደሰ ወረደ መልእክትን እና እነዚህንና ሌሎችን የተመለከቱ ሀሳቦች እኔ ጋር አሉ። አንቺ ጋርስ ምን ይዘሻል? መልካም ቢኒ፣ ያው እንግዲህ በዚህ ባሳለፍነው ሳምንት የተከናወኑ እንዲሁም ደግሞ የተከሰቱ ክስተቶችን ከነዛ ውስጥ እኔ ያስኩት የአትሌት የብርጓል መለሰ እንዲሁም ደግሞ የምክክር ኮሚሽነር ህልፈተ ህይወት የተሰማበት ሳምንት ነበር። እዛ ላይ ሰፋ ያለ መረጃን ይይዛለው። ከዛ ባለፈ ደግሞ በሱዳን አቅራቢያ ስለተፈጸመው ጥቃትን የተመለከተ፣ ከዛ መለስ ስንል ወደ ሰሜኑ የሀገራችን ክፍል ደግሞ መለስ ብለን የጀነራል ታደሰ ወረደን የእስር ጉዳይን የምናነሳ ይሆናል ማለት ነው። እነዚህንና ሌሎች በርካታ መረጃዎችን አጠናቅሬ ተገኝቻለሁ ማለት ነው። እኔ ልጀምር ወይስ ትጀምራለህ? እስቲ ዛሬ እኔ ልጀምራል። መልካም እሺ፣ ወደ እኔ የመጀመሪያ መረጃ ሳልፍ የፌደራል መንግስቱ አኩርፎናል፣ ልዩነቶቻችንን ተቀራርበን መፍታት እንዳንችል ተደርጓል፣ እንኳን ቀርቦ ለማናገር ይቅር እንዲሁም ሊያናገረንም ሊያየንም ዝግጁ አይደለም የሚል መልእክት ዶክተር ደብረጽዮን ገብረሚካኤል በመግለጫ አስተላልፈዋል። ዶክተር ደብረጽዮን ገብረሚካኤል በህወሓት የትግራይ ክልል ፕሬዝዳንት ሆነው እንግዲህ ራሳቸውን ከሾሙ በኋላ በሰጡት የመጀመሪያ ጋዜጣዊ መግለጫ ላይ ነው እንደዚህ የሚል ሐሳብ ያነሱት። ከፌደራል መንግስቱ ጋር ያለው ፖለቲካዊ ልዩነቶችን መፍታት ቀርቶ መነጋገር እንኳን አልቻልም የሚል ሐሳብ ሰጥተዋል። ልዩነቶቻችንን በውይይት ለመፍታት ቁርጠኛ ብንሆንም የፌደራል መንግስቱ ግን እኛን ሊያየንም ሊያናገረንም አልፈለገም ሲሉ እንግዲህ ዶክተር ደብረጽዮን ገብረሚካኤል ተናግረዋል። የፕሪቶሪያው ሰላም ስምምነት በፌደራል መንግስት በኩል ከፈረሰ ቆይቷልም ሲሉ የፌደራል መንግስቱን ለመክሰስ ሞክረዋል። ስምምነቱ የፈረሰው አሁን ላይ በሚያዝያ ወር ሳይሆን ስምምነቱ በተደረገ በ2015 ዓ.ም ታህሳስ ወር ላይ ነው ሲሉ እንግዲህ ዶክተር ደብረጽዮን ገብረሚካኤል ተናግረዋል። የከባድ መሳሪያ ትጥቅ ማስረከብና በትግራይ ያሉ ወራሪ ኃይሎች መውጣት ጎን ለጎን ተፈጻሚ እንዲሆን ስምምነት ላይ ተደርሶ እንደነበረ አስታውሰዋል። ይሁን እንጂ ከታህሳስ 2015 ዓ.ም ጀምሮ ከባድ መሳሪያ ብናስረክብም ታጣቂዎች ግን እየወጡ አልነበረም፣ ይዛኔ ነው የፈረሰው ሲሉ ተናግረዋል። ግን የእሳቸው መግለጫ ላይ ያው ራሳቸውን ለማዳንና ድርጅታቸውን ትክክለኛ ነው ለማስባል አይነት ነገር ነው እንጂ የተናገሩት እውነታውን ምድር ላይ ያለውን ሀቅ የምናውቀው ነው። በፌደራል መንግስት በኩል በጣም በርካታ ስራዎች ተሰርተዋል። መሰረተ ልማቶች እንዲመለሱ ተደርገዋል። ተፈናቃዮች ወደ ቦታቸው እንዲመለሱ ተደርገዋል። በወልቃይት በኩል ያለውን ጉዳይ ግን እነሱም ራሳቸው ለፖለቲካ ስለሚፈልጉት እንዲመለሱ ፍቃደኛ አልነበሩም። እነ ዶክተር ደብረጽዮን ገብረሚካኤል አሁን የጊዜ አስተዳደሩን በጉልበት ገልብጠው ስልጣን ከያዙ በኋላ ከፌደራል መንግስቱ ጋር ተቀራርቦ ለመነጋገር ፍቃደኛ እንደሆኑ ሐሳብ አንስተዋል። ነገር ግን አካሄዳቸው ህጋዊ አካሄድ ስላልሆነ ፌደራል መንግስቱም ይሄንን ድርጅት የምርጫ ቦርድ ህጋዊነት ሰውነቱን ስለነጠቀ ከነሱ ጋር የመነጋገርም ግዴታም የለበትም። እነሱ ናቸው የጣሱትና አሁን ደግሞ አኩርፎናል፣ ልዩነቶቻችንን እንኳን ተቀራርበን መፍታት እንዳንችል ሆነናል የሚል ሐሳብ አንስተዋል ዶክተር ደብረጽዮን ገብረሚካኤል። ዞሮ በትግራይ ክልል በኩል ያለው ሁኔታ እጅጉን አስቸጋሪ ሁኔታ ላይ ነው ያለው። እንግዲህ በጥበብ ይፈታል። ተመለከተ ግን ያው የፌደራል መንግስቱ ዝምታው መስበር አለበት የሚሉ ሐሳቦች ራሱ ከዳር እስከ ዳር እየተነሱበት ያለበት ወቅት ነው ቢኒ አሁን ላይና ማለት ያው በህጋዊ ተብሎ የተሾመው በፌደራል መንግስቱ የተሾመው ሌላ አካል አለ። እነ ደብረጽዮን ደግሞ ባሳለፍነው ሳምንት ጀምሮ
ያው እንግዲህ ይዘዋል ስልጣኑን ይዘዋልና የፌደራል መንግስቱ አንድ ነገር ማድረግ አለበት፣ ዝምታውን መስበር አለበት የሚሉ ሀሳቦች በስፋት እየተነሱ ያለበት ሁኔታ አለ። ጨርሰሃል? የመጀመሪያ መረጃዬ ይሄንን ይመስላል። ወደ አንቺ መጀመሪያ መረጃ ልውሰድሽ። መልካም እንግዲህ ያው እኔ በአንደኛነት ያስኩት መረጃዬ ቀደም ብዬ እንዳስተዋወቅኩት አትሌት የብርጓል መለሰን የተመለከተ ዜና ነው ማለት ነው። እንግዲህ አትሌት የብርጓል መለሰ ከዚህ ዓለም በሞት መለየቷ የተሰማበት ሳምንት ነበረ። ባሳለፍነው ሳምንት እንግዲህ አትሌቷ ባሳለፍነው ማክሰኞ አካባቢ በልምምድ ቦታ ላይ በገጠማት ድንገተኛ ህመም ነው ወደ ሆስፒታል ብትወሰድም ህይወቷን ማትረፍ አልተቻለም ማለት ነው። ቢኒ ኢትዮጵያ እንግዲህ በተለያዩ ርቀቶች የወከለች አትሌት የብርጓል መለሰ በ2015 የመላ አፍሪካ ጨዋታዎች በግማሽ ማራቶን የነሐስ ሜዳሊያን በማሸነፍ ለሀገሯ ሜዳሊያ ያበረከተችበት ሁኔታ ነበረ። ከዛ ባሻገርም አትሌት የብርጓል የ2015 የቺካጎ ማራቶንን የብር ሜዳሊያ አሸናፊ መሆኗም የሚታወስ ነበረ። የ36 ዓመቷ የብርጓል እንግዲህ ፓሪስ ግማሽ ማራቶንን 2 ጊዜ፣ ሊዝበን ግማሽ ማራቶንን ደግሞ 1 ጊዜን ጨምሮ የሻንጋይ እንዲሁም ፕራግና ሁስተን ማራቶኖችን በበላይነት ማጠናቀቋም አይዘነጋም። አትሌት የብርጓል መለሰ እንግዲህ ባለ ትዳርና የ2 ልጆች እናት ነበረች። ቢኒ የ2 ዓመትና የ5 ዓመት 2 ልጆች ነበሯት። አትሌቷ እንግዲህ ከ2 ሳምንታት በኋላ በሚካሄደው የካናዳው ማራቶንን ለማሸነፍ ቀዳሚ ግምት ካገኙ አትሌቶች መካከልም አንዷ ነበረች። በዓለም አቀፍ አትሌቲክስ መድረክ እንግዲህ ኢትዮጵያን በክብር ያስጠራች ጀግናዋ አትሌት የብርጓል መለሰ ህልፈቷን ተከትሎ ስርዓተ ቀብሯ ባሳለፍነው ሐሙስ ግንቦት 6 ቀን 2018 ዓ.ም ከቀኑ 6 ሰዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል የተፈጸመበት ሁኔታ ነበረ። እንግዲህ ህልፈቷ ከመሰማቱ በፊት ቢኒ የስራ ባልደረቦቿና ከቅርብ ያሉ ጓደኞቿ እንደተናገሩት ከሆነ ከቅርብ ጊዜ ወዲህ ስሞት በሀያቴ መቃብር አጠገብ ቅበሩኝ የሚልን ቃል ትሰጣቸው እንደነበር በተደጋጋሚ የተናገሩበት ሁኔታ አለ። ነገር ግን ያው አካባቢው ላይ ወደ ደሴ ወሎ አካባቢ ማለት ነው ወደዛ አካባቢ ለመሄድ ያለው ሁኔታ የትራንስፖርቴሽንም እንዲሁም ደግሞ ወደዛ ወደ ሰሜኑ አካባቢ የሀገራችን ክፍል ያለውን ግርግርን ተከትሎ መደረግ አልቻለም። ስርዓተ ቀብሯ ባለችበት ቦታ ሊያርፍ አልቻለምና ያለው አማራጭ በዚሁ በአዲስ አበባ 4 ኪሎ በሚገኘው ቅድስት ሥላሴ ካቴድራል ስርዓተ ቀብሯ እንዲፈጸም የሆነበት ሁኔታ አለ። እኛም እንግዲህ ለወዳጅ ዘመዶቿ እንዲሁም ለቤተሰቦቿ በመሃል ሚዲያ መሃል ዳሰሳ ፕሮግራም ስም መጽናናትን የምንመኝ ይሆናል ማለት ነው። ይህ በእንዲህ እንዳለ በዛው በያዝነው ማለት የብርጓል መለሰ ህይወቷ በተሰማበት ቀን ከሰዓት አካባቢ ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር የሆኑት ዘገየ አሰፋ ከዚህ ዓለም በሞት መለየታቸውም የኢትዮጵያ ሀገር ምክክር ኮሚሽን ያስታወቀበት ሁኔታ ነበረ። ቢኒ እንግዲህ ይህ በመሆኑም እንግዲህ ኮሚሽኑ የተሰማውን ጥልቅ ሐዘን የገለጸበት ሁኔታ ነበረ። በተመሳሳይ የኮሚሽነር ዘገየ አሰፋም የስርዓተ ቀብር በዛው የብርጓል መለሰ ስርዓተ ቀብሯ በተፈጸመበት ቅድስት ሥላሴ ካቴድራል የአዲስ አበባ ክብርት ከንቲባ ወይዘሮ አዳነች አቤቤን ጨምሮ ሌሎች በርካታ ከፍተኛ የመንግስት ባለስልጣናት በተገኙበት ስርዓተ ቀብራቸው የተፈጸመበት ሁኔታ ነበረ። በማግስቱ ስርዓተ ቀብራቸው በተፈጸመ በማግስቱ ደግሞ የሀገራዊ ምክክር ኮሚሽን ውይይት ነበረና እዛ ላይ የ1 ደቂቃ የህሊና ጸሎት ጠቅላይ ሚኒስትር ዶክተር አብይ አህመድ በነበሩበት የተካሄደበት ሁኔታ አለ። እንግዲህ መሃል ሚዲያም በድጋሜ በስኬታማ አትሌት የብርጓል መለሰ እንዲሁም ደግሞ በኮሚሽነር ዘገየ አሰፋ ህልፈተ ህይወት የተሰማውን ጥልቅ ሐዘን ለቤተሰቦቿ እንዲሁም ለመላው የኢትዮጵያ ህዝብም መጽናናትን የምንመኝ ይሆናል ማለት ነው። ቢኒ ትንሽ አሳዛኝ መረጃ ነበር። እውነት ነው። ኮሚሽነሩም ለሀገራቸው ትልቅ ስራ እየሰሩ ነበረ። አትሌቷም ለሀገሯ ትልቅ ስራዎችን ሰርተዋል። ሞት ሁልጊዜም አስደንጋጭ ነው፣ አስከፊም ነው። ስንሰማው ደስ ላይል ይችላል። ግን ሁለቱም ለሀገራቸው ትልቅ ስራ ሰርተው አልፏልና ስማቸውን ከመቃብር በላይ ይውላል። ለሁለቱም ቤተሰቦችና ወዳጅ ዘመዶች መጽናናት እንመኛለን። ወደ እኔ ሁለተኛ መረጃ ልውሰድሽ። እንግዲህ በኢትዮጵያ ታሪክ የመሪዎች የስልጣን ዘመን
ሊገደብ እንደሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። የኢትዮጵያ ብሔራዊ ምክክር ኮሚሽን የአፈጻጸም ሪፖርቱን ባቀረበበት ወቅት ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ በአሁኑ ወቅት እየተደረገ ያለው ሀገራዊ ምክክር ዋነኛ ዓላማው በህገ መንግስቱ ላይ ያለ ማብቂያ የተቀመጠውን የሀገሪቱን መሪ የስልጣን ዘመን ለመገደብ መሆኑን ይፋ አድርገዋል ማለት ነው። እንደ አብዛኞቹ የአፍሪካ ሀገራት የስልጣን ዘመን ለማራዘም ሳይሆን በተቃራኒው ገደብ በማበጀት ረገድ መንግስታቸው ታሪካዊና ስር ነቀል የሪፎርም ተነሳሽነት መውሰዱንም ገልጸዋል። ጠቅላይ ሚኒስትሩ መንግስት ስልጣን በህግ ተገድቦ ህገ መንግስት እንዲሻሻል በሩን በከፈተበት ሁኔታ በሀገራዊ ምክክሩ አንወያይም ያሉ የፖለቲካ አካላትን ክፉኛ መተቸታቸው ተሰምቷል። የፖለቲካና የስልጣን ፍላጎት ያላቸው አካላት ለውይይት ፈቃደኛ ካልሆኑ ለምን ፖለቲካ ውስጥ መግባት ፈለጉ የሚልም ጥያቄ አንስተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ መንግስታቸው ኮሚሽኑ የሚያቀርበላቸውን ምክረ ሀሳቦች ተቀብሎ መሬት ለማውረድና ለማሻሻል ሙሉ ዝግጁነት እንዳለውም በድጋሚ አረጋግጠዋል። በሌላ በኩል የሀገራዊ ምክክር ኮሚሽኑ ባቀረበው ሪፖርት መሰረት በሀገሪቱ 93% የሚሆኑትን ማለትም በ1234 ወረዳዎች ስኬታማ የአጀንዳ ማሰባሰብና ልየታ ማከናወኑን አስታውቋል። በጸጥታ ችግር ምክንያት በትግራይ ክልል ውስጥ በቀጥታ ማካሄድ ባይቻልም በአዲስ አበባ ከተማ ከተለያዩ አካባቢዎች የተውጣጡ የትግራይ ተወላጆችን በማሳተፍ ሂደቱን ማካሄዱን ገልጾ በቀጣይ የሀገራዊ ምክክር ጉባኤዎቹን ለማካሄድና ምክረ ሀሳቦችን ተግባራዊ ለማድረግ መዘጋጀቱን ይፋ አድርጓል። ዞሮ ዞሮ በኢትዮጵያ እየተካሄደ ያለው ምክክር የጠቅላይ ሚኒስትሩን የስልጣን ዘመንም የሚገድብ ጭምር እንደሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል ማለት ነው። እኔ ጋር ያለው ሁለተኛው መረጃ ይሄን ይመስላል። ቲጂ ወደ አንቺ ልመልስሽ። መልካም ቢኒ፣ እንግዲህ ወደ ሁለተኛ መረጃ ሳልፍ ደግሞ ከሱዳን ድንበር አቅራቢያ በሚገኘው በቤኒሻንጉል ጉሙዝ ክልል አሶሳ ዞን ኩርሙክ ከተማ ውስጥ በተፈጸመ የድሮን ጥቃት አንድ የዓለም አቀፍ የስደተኛ ድርጅት IOM የስራ ባልደረባን ጨምሮ ቢያንስ 8 ሰላማዊ ሰዎች መገደላቸውንና ሌሎች በርካታ ሰዎች መቁሰላቸውን ነዋሪዎች እንዲሁም የአካባቢው የጤና ባለስልጣናት የገለጹበት ሁኔታ ነበረ ባሳለፍነው ሳምንት ቢኒ። ነዋሪዎች እንግዲህ ጥቃቱ የተፈጸመው ሚያዝያ 21 ቀን 2018 ዓመተ ምህረት ከቀኑ 5 ሰዓት ገደማ መሆኑንና ከአሶሳ ከተማ 94 ኪሎ ሜትር ርቀት ላይ በምትገኘው የኩርሙክ ከተማ የሰዎች እንቅስቃሴ በሚበዛበት አካባቢ ላይ ማረፉን ተናግረዋል። የአይን እማኞችም እንግዲህ ድሮኑ የመጣው ከሱዳን ብሉ ናይል ግዛት አቅጣጫ መሆኑን ጠቅሰው የሱዳን ጦር ፈጥኖ ደራሽ ኃይሎች ጋር እያካሄደ በነበረው ግጭት ወቅት ጥቃቱ እንደተፈጸመ ያስረዱበት ሁኔታ አለ። እንግዲህ ኢትዮጵያና ሱዳን ተደጋጋሚ የድንበር ላይ ግጭቶች እንዲነሳ ብዙ ሰዎችም ይፈልጋሉ፣ ብዙ ኃይሎችም ይህንን ነገር ይፈልጋሉ። ሁለቱ ሀገራት በሰላም ነገሩን ይፈቱታል ብለን ተስፋ እናደርጋለን። የሚበጀውም ያም ስለሆነ እንደ ሀገር ማለት ነው። ዞሮ ዞሮ የሁለቱ ሀገራትን ወደ ጦርነት መግባት ተከትሎ ብዙ የውስጥም ሆኑ የውጭ ኃይሎች ነገሮችን ወደ አልሆነ ነገር ለመጎተት ስለሚፈልጉ የኢትዮጵያ መንግስትም ሆነ የሱዳን መንግስት ነገሮችን በሰላም ይፈታሉ ብለን እናስባለን። ወደ አንተ እንቀጥል። እሺ፣ በደኔ ስመለስ በትግራይ ክልል አዲስ ኃይል ስልጣን እንዲረከብ የፌዴራል መንግስቱ እገዛ ሊያደርግ ይገባል ሲሉ ጀነራል ሰሞራ ዩኑስ ተናግረዋል። የትግራይ ክልል ስልጣንን የሚረከበው አዲስ ኃይል እንዲመጣ ፌዴራል መንግስት ኃላፊነት ወስዶ ግፊት ያደርግ ሲሉ ጀነራል ሰሞራ ዩኑስ ጥሪ ማቅረባቸው እንግዲህ ሰሞኑ ተሰምቷል። ሰሞኑ የተደረገው የፈረሰ ምክር ቤትን ተጠቅሞ ውዝፍ አመራር ወደ ስልጣን የመመለስ ተግባር ህዝቡን ለከፍተኛ ስጋትና ጭንቀት የዳረገ ክስተት ነው ሲሉ ጀነራል ሰሞራ ዩኑስ ተናግረዋል። የቀድሞ የፌድሪ ጠቅላይ ኢታማዦር ሹም ጀነራል ሰሞራ ዩኑስ ወቅታዊ የትግራይ ፖለቲካ ሁኔታ አስመልክቶ ከወጋግታ ጋዜጣ ጋር በትግረኛ ቋንቋ ባካሄዱ ቃለ ምልልስ ላይ እንደገለጹት የህወሓት አመራሮች ሰሞኑን የወሰኑት ህገወጥ ውሳኔ ህዝባዊ ድጋፍ ያለው እንዲመስል ብዙ የፕሮፓጋንዳ ስራ ቢሰራም እውነታው ግን ከመቶ በማይበልጡ ሰዎች ምክክር ብቻ ውስጥ ለውስጥ ተወስኖ ተግባራዊ የተደረገ የጥቂቶች ፍላጎት መሆኑን አብራርተዋል። ድርጊቱን በጣም መጥፎ ሲሉ የገለጹት ጀነራል ሰሞራ በሀገር ውስጥም ሆነ በውጭ የሚገኙ የትግራይ ተወላጆች በዚህ ድርጊት እጅግ መቆጣታቸውን ገልጸዋል። የዚህ ዋና ዓላማ ደግሞ ስልጣንን ለማስቀጠልና ከተጠያቂነት ለማምለጥ ታሳቢ ያደረገ ተግባር ነው ሲሉም ኮንነውታል። በጀነራል ሰሞራ እምነት ይህንን እንጠየቃለን ስጋት የፖለቲከኞቹ ብቻ ሳይሆን የክልሉ ወታደራዊ አዛዦችም ስጋትም ጭምር እንደሆነ በማብራራት ሁለቱም ተቀናጅተው ይህንን ያስፈጽሙበት ምክንያት ተጠያቂ እንሆናለን ከሚል ስጋት የመነጨ እንደሆነ አብራርተዋል። ጀነራሉ በዚህ ቃለ ምልልሳቸው የሰሞንኛው እንቅስቃሴ ዋና ዓላማ ስልጣንን ለማስቀጠልና ከተጠያቂነት ለማምለጥ መሆኑን ቢገልጹም እንደገና መልሰው ደግሞ የዚሁ እንቅስቃሴ ዋና ዓላማ የፌዴራል መንግስት የሚያካሂደውን ሀገራዊ ምርጫ
ለማስተጓጎል ያለመ ሊሆን እንደሚችልም ግምታቸውን ገልጸዋል። የፌዴራል መንግስት ጉዳዩን በረጋ መንፈስና በብስለት ሊፈታው እንደሚገባ ጀነራል ሰሞራ ዮኑስ መክረዋል። የትግራይ ህዝብ ከዚህ በላይ እነዚህን አመራሮችም መታገስ እንደሌለበት በአጽንኦት ገልጸዋል። ፌዴራል መንግስት ኃላፊነቱን ወስዶ አዲስ ኃይል ወደ ስልጣን እንዲያመጣና ወደፊት መጥቶ ነገሮች እንዲረጋጉ ትግራይም ልክ እንደ ማንኛውም የኢትዮጵያ ሌሎች ክልል ለልማት ተሳታፊ እንድትሆን እንጠይቃለን ሲሉ ሰሞራ ዮኑስ ጠይቀዋል ማለት ነው። መልካም እንግዲህ ቢኒ ስላደረስከን መረጃ እጅግ እናመሰግናለን። ወደ ቀጣዩ እናልፋለን። በተከለከለ ቦታ ትንባሆ ሲሸጥ የተገኘ ሰው በእስራትና በገንዘብ እንደሚቀጣ የተነገረበት ሳምንት ነበረ። ባሳለፍነው ሳምንት የአዲስ አበባ ከተማ ምግብና ደህንነት ባለስልጣን የምግብና ጤና ነክ ቁጥጥር ዳይሬክቶሬት የሆኑት አቶ እስጢፋኖስ ጌታቸው እንደገለጹት እንግዲህ ትንባሆ መሸጥ በተከለከለ ቦታ ሲሸጥ የተገኘ ሰው ከ6 ወር በማይበልጥ ቀላል እስራት ወይንም በ5,000 ብር ገንዘብ መቀጮ እንደሚቀጣ ስርዓት ወጥቷል ማለት ነው። ሙሉ በሙሉ ከተከለከለባቸው ቦታዎች ውስጥ ደግሞ የጤና፣ የመንግስት፣ የከፍተኛ ትምህርት ተቋማት፣ ወጣት ማዕከላት እንዲሁም ደግሞ የትምህርት ቤቶች ተጠቃሾች ናቸው ማለት ነው። የትንባሆ ኢንዱስትሪ የሚጠቀመው አሳሳች ስልቶች እንዲሁም የጤና ጉዳዮችን በተለይም ደግሞ ትንባሆ ሱሰኝነትን የሚያበረታቱ የገበያ እንዲሁም ማስታወቂያ ስልቶችን ወጣቶችን ለመሳብ የሚደረጉ አሳሳች የምርት ማቅረቢያ መንገዶች፣ ትንባሆ ጉዳትን ለመደበቅ የሚቀርቡ ሐሰተኛ መልእክቶችን በማጋለጥ ወጣቶችን ወደ ኒኮቲን ሱሰኝነት እንዳይገቡና ጤናማ ከትንባሆ ነፃ ህይወትን ለማስፋፋት ሰፊ ስራዎችም እየተሰሩ ይገኛሉ ብለዋል። እንግዲህ ቢኒ በህጉ የተመለከቱ ክልከላዎችን መተላለፍ ለአስተዳደራዊ እንዲሁም የወንጀል ቅጣት የሚያስከትል በመሆኑ በቀጣይ ከባለ ድርሻ አካላት ጋር በመሆን እርምጃ መወሰዱ ይቀጥላል ሲሉም አቶ እስጢፋኖስ ጌታቸው በስፋት ተናግረዋል። በተጨማሪ ፕሮሞሽንና ስፖንሰር ማድረግ ከ3 ዓመት በማይበልጥ ቀላል እስራት እንዲሁም 50,000 ብር ያስቀጣል የሚል ህግ ወጥቷል። እንግዲህ ይሄ አሪፍ ነገር ይመስላል። ቢኒ ወደ ተግባራዊነቱ የተገባበት ሁኔታ እንዳለም እንግዲህ ባሳለፍነው ሳምንት በስፋት የተነሳ እኛም ደግሞ በተለያዩ መሀል ይዘቶቻችን ሽፋን የሰጠንበት ሁኔታ ነበረ ማለት ነው። እንግዲህ ጥሩ ቲጂ ወደ እኔ መረጃ ልመልስሽና አሁንም የምቆየው እዛው ትግራይ ክልል ላይ ነው። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የተሾሙት ጀነራል ገብረ አድሃና ነባሩ መንግስትን መልሻለሁ ባለው የህወሓት የክልሉ የፖሊስ ኮሚሽነር ስራ ኃላፊነታቸው መነሳታቸው ተነግሯል። በምትካቸው ከ2013 ዓ.ም ክረምት ጀምሮ በአቶ ጌታቸው ረዳ የመሪነት ጊዜ የፖሊስ ኮሚሽነር የነበሩት ኮሚሽን ይሄደጎም ስዩም ተመልሰው ተሾመዋል ማለት ነው። እንግዲህ እኚህም ሰው ስራቸውን መጀመራቸው ተሰምቷል። ኮሚሽነር ይሄደጎ ስዩም በኢህአዴግ ጊዜ በአዲስ አበባ ፖሊስ ኮሚሽነርነት መርተዋል። ኮሚሽነር ይሄደጎም ስዩም በኢህአዴግ ጊዜ የአዲስ አበባ ፖሊስ ኮሚሽንን በኮሚሽነርነት መርተዋል። እንዲሁም በፌዴራል ፖሊስ ውስጥ በአመራርነት መስራታቸው ይታወሳል። በሌላ በኩል ከቀበሌ እስከ ላይኛው እርከን ያሉ የመንግስት መዋቅሮች ጊዜያዊ አስተዳደር የሚል የደብዳቤ ሄደር እና ፉተር እንዲሁም ማህተም እንዳይጠቀሙ ታዘዋል። ካሁን በኋላ የትግራይ ብሔራዊ ክልል መንግስት በሚል ቀይረው እንዲጠቀሙ ተብሏል ማለት ነው። እንግዲህ ትግራይ ላይ ያለው ሁኔታ ከዕለት ወደ ዕለት እየተባባሰ ነው። ፌዴራል መንግስቱ ዝምታውን ሲሰብር ነገሮች ይስተካከላሉ ብለን እናስባለን። ወደ አንቺ መረጃ ልሰድሽ። በጣም ጥሩ። እኔም እዛው ወደ ሰሜኑ ሀገራችን ክፍል ትግራይ ላይ ነው ቆይታዬን የማደርገው። እንግዲህ ጀነራል ታደሰ ወረደ የቁም እስረኛ መደረጋቸውም ባሳለፍነው ሳምንት ተሰምቷል። በትግራይ ክልል ባለው የፖለቲካ አለመረጋጋት በህወሓትና በጊዜያዊ አስተዳደሩ መካከል ያለው ፍጥጫ በጠነከረበት በዚህ ወቅት እንግዲህ በህወሓት ቡድን ትዕዛዝ ፕሬዝዳንት ጀነራል ታደሰ ወረደ የቁም እስረኛ መደረጋቸው እንዲሁም አጃቢዎቻቸው የነበሩትን በመቀየር የሞንጆሪኖ ቤተሰቦችን መተካታቸው የተሰማበት ሁኔታ አለ። ጀነራሉ እንግዲህ በአሁኑ ወቅት ምንም አይነት እንቅስቃሴ አያደርጉም። በህወሓት የታጠቁ ኃይሎችም ጥብቅ ቁጥጥር ስር እንደሚገኙ ታውቋል። ይህ እርምጃ እንግዲህ በክልሉ ያለውን የጸጥታ ሁኔታ ወደ ከፍ አቅጣጫ እንደሚወስደው በብዙዎች ዘንድ እየተገለጸም ይገኛል። ቀደም ብለን እንዳነሳ ነው እንግዲህ ቢኒ ፌዴራል መንግስቱ የሾመው ራሱ ህጋዊ ያደረገውና ጊዜያዊ አስተዳደር ብሎ የሰየመው
የጀነራል ታደሰ ወረደ አንደኛው ግሩፕ አለ ማለት ነው። አሁን ደግሞ በኃይል ስልጣንን በመገልበጥ እንግዲህ የነ ደብረጽዮን የያዙት ሌላኛው ደግሞ አስተዳደር ነኝ ባዮች አሉ ማለት ነው። እነዚህ ሁለቱ አስተዳደሩ ማን ነው የትኛው ነው እንግዲህ ፌደራል መንግስቱ በሚሰጠው አይነት እንትን የሚወሰን ነው የሚመስለኝ። ያው ቀደም ብሎ ይታወቃል በእርግጥ ግን ምክንያቱም ለአንድ አመት ተራዝሞላቸው ህጋዊ የሆነ አካል ስላለ ማለት ነው። ያው እንግዲህ እነ ደብረጽዮን ደግሞ እኛ ነን የሚል ሐሳብን በጠንካራ ምልክት በመያዝ እንግዲህ ወደ ጽህፈት ቤቱ ዘልቀው የገቡበት ሁኔታን የተስተዋለበት ነበር ያሳለፍነው ሳምንት። አሁንም እንግዲህ ፌደራል መንግስቱ ምን ይላል የሚለው ከዳር እስከ ዳር እየተጠበቀ ያለ ሐሳብ ነው ማለት ነው። እንደዚህ ላይ ዝምታን የመረጡት ትግራይ ክልል ላይ ያሉ ባለስልጣኖች አመራሮች አሁንም መታሰብ ያለበት ለህዝቡ ነው። ከዛ የዘለለ ደግሞ ትግራይ በኢትዮጵያ ማዕቀፍ ውስጥ እስካለች ድረስ ሊመራት የሚችለው ፌደራል መንግስቱ ነው። ፌደራል መንግስቱ የሚያዘውን መቀበል መቻል አለበት። እንግዲህ ይሄኛው አካል የትም የሚደርስ አይደለም። እኔ እውነቱን እንነጋገር ከተባለ እንግዲህ በጀት ከፌደራል መንግስቱ ነው የሚለቀቀው። የፌደራል መንግስቱ በጀት ለታደሰ ወረደ ሊለቅ ይችላል ቢኮዝ ያንን አስተዳደር ስለሚያውቀው ማለት ነው። ይህንን አስተዳደር ግን አያውቅም። ያለ በጀት የትም የሚደረስበት ሁኔታ አይኖርም። ህዝቡ ወደ ከፋ የኑሮ ደረጃ ውስጥ ከሚገባ ተመካክረው ቦታውን ለሚመለከተውና ህጋዊ ለሆነው አካል ቢያስረክቡ መልካም ነው እንላለን። ግን ደግሞ ያው ያለው ሽኩቻ አሁንም እንደከረረ ነው። ምን ይሆናል ቀጣይ ሁኔታው የሚለውን በጊዜ ሂደት የምናየው ነገር ነው የሚሆነው። እንግዲህ ያው ትግራይ ላይ ያለው ነገር በየጊዜው ብናወራው የሚያልቅ ጉዳይ አይደለም። አሁን ደግሞ ይሄ ጉዳይ አለ። ሰላም ለሀገራችን እንመኛለን። ወደ እኔ የመጨረሻ መረጃ ስወስድሽ በአገር ቤት ህዝባዊ አመጽ ለማስነሳት የተደራጀ ግብረ ኃይል አለ። ይሄ ግብረ ኃይል ተደጋጋሚ ህዝብ መሬት አንቀጥቅጥ ሰልፍ እናደርጋለን ሲል መግለጫ ሲሰጥ ቆይቷል። አሁን ግን ስጋት ውስጥ መውደቃቸውን የሚገልጽ ሐሳብ ተሰምቷል። አቶ ነአምን ዘለቀ የሚመሩት ይህ ግብረ ኃይል ባለፈው ሰኞ ባደረገው ስብሰባ ጠንካራ ጭቅጭቅ ተነስቷል። ይሄ የተነሳበት ዋነኛው ምክንያት የቀድሞ የህወሓት ስራ አስፈጻሚና መስራች የነበሩት ኢንጂነር ገዳይ ዘርአጽዮን ባነሱት ሐሳብ ላይ በመንተራስ ነው። ኢንጂነር ሙሉጌታ ዘለቀ ከማን ጋር እንደምንዋጋ አላወቅንም ሲሉ ተደምጠዋል። የኢትዮጵያና የአሜሪካን አዲሱ ግንኙነት አደገኛ ነው በማለት የጀመሩት ኢንጂነር ገዳይ ዘርአጽዮን የኢትዮጵያ የደህንነት ኃላፊው አቶ ሬድዋን ከአሜሪካኖቻቸው ጋር ተነጋግረዋል። ይህ ከባድ ጉዳይ ነው በማለት ልንወጣ ወደማንችለው ጣጣ ውስጥ መግባት የለብንም። የኢትዮጵያና የአሜሪካን ስትራቴጂካል ስምምነት አደገኛ መሆኑን ማወቅ መቻል አለብን ሲሉ ኢንጂነር ገዳይ ተናግረዋል። ከግብረ ኃይል ውስጥ 3 ሰዎች ሱዳን ከርመው መመለሳቸውን ስም ጠቅሰው መረጃ ለተባባሪያቸው ሰጥተዋል ማለት ነው። የግብረ ኃይል አባሉ ከውስጣችን የግብረ ኃይሉን አካሄድ የማያውቁ አሉ፣ አካሄዱና ዓላማው ሌላ የሆነ የሚመስላቸውም አሉ ሲሉ እርስ በርሳቸው አለመተማመን ላይ መድረሳቸውን አስረድቷል። እንግዲህ ኢንጂነሩም ይህንን በማንሳት ያለው ሁኔታ አስቸጋሪ እንደሆነና በኢትዮጵያ አሁን ሰላማዊ ሰልፍ መጥራትና ህዝቡን መቀስቀስ እኛ ላይ አደጋ ይዞ ይመጣል የሚል ሐሳብ አንስተዋል። በተደጋጋሚ ከግንቦት በፊት መንግስትን የሚያንቀጠቅጥ ኢትዮጵያን የሚያስጨንቅ ሰላማዊ ሰልፍ በተለያዩ የዓለማችን ክፍሎች እንጠራለን ብለው ነበረ። በዲሲ ተጠርቶ ነበረ ሰልፉ። 10 ሰዎች የማይሞሉ ሰዎች ብቻ ናቸው በዛ ሰልፍ ላይ የተሳተፉትና እንዳሰቡት ነገሮች እየሄደላቸው አይደለም። የኢትዮጵያ መንግስት አካሄዱ እጅግ በጣም ዲፕሎማሲያዊ መንገዱ እጅግ ከበድ ብሏቸዋልና ከጠበቁት በላይ ሆኖባቸዋል ነገሩ። እንግዲህ እኛ የምንፈልገው ሁልጊዜም ሀገር እንድትጸና ነው። ሀገር እንድትጸና ደግሞ መንግስት ያስፈልጋል። እኛ የብልጽግናም የማንም ደጋፊ አይደለንም፣ ግን ሀገር መንግስት እንዲኖራት የተረጋጋ መንግስት እንዲኖራት እንፈልጋለን። ዞሮ እኛ ሀገር እንዲጸና ነው የምንፈልገው። ሀገር የነሱ መበጥበጥ ሀገርን ሊያተራምስ ይችላል። እነሱም ጥያቄ ሊኖራቸው ይችላል። ከመንግስት ጋር ተቀራርበው ችግራቸው ቢፈቱ መልካም ነው እንላለን። በኔ በኩል ያለው የመጨረሻ መረጃ ይሄን ይመስላል። መልካም ወደ መጨረሻው መረጃ ነው ማልፈው። በተለያዩ ጊዜያት ከሀገር የወጡ ቅርሶችን የማስመለሱ ጥረቶች ይበልጥ ተጠናክረው እንደሚቀጥሉ የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ገልጸዋል። እንግዲህ ባሳለፍነው ሳምንት በርካታ ቅርሶች ናቸው ወደ ሀገራችን የተመለሱት። ዋና ዳይሬክተሩ እንግዲህ ይህንን የገለጹት በተለያዩ ጊዜያት ከሀገር ወጥተው የነበሩ
ታሪካዊ ቅርሶች ተመልሰው ርክክብ በተደረገበት ወቅት ነው ማለት ነው። በኢትዮጵያ ቅርስ ባለስልጣን በተካሄደው በዚህ የቅርስ ርክክብ መርሃ ግብር ዋና ዳይሬክተሩ፣ የመከላከያ ሙዚየም እንዲሁም ቅርስ ጥናት አስተዳደር ዳይሬክተር ሜጀር ጀነራል ጡርያ አሰፌ፣ አባት አርበኞች እንዲሁም ደግሞ ጥሪ የተደረገላቸው የክብር እንግዶች ታድመዋል። በኢትዮጵያ ቅርስ ባለስልጣን በተካሄደው በዚህ የቅርሶች ርክክብ መርሃ ግብር እንግዲህ ዋና ዳይሬክተሩ፣ የመከላከያ ሙዚየም እንዲሁም ቅርስ ጥናት አስተዳደር ዳይሬክተር ሜጀር ጀነራል ጡርያ አሰፌ፣ አባት አርበኞች እንዲሁም ጥሪ የተደረገላቸው የክብር እንግዶች ተገኝተዋል። እንግዲህ በርካታ ቅርሶች ናቸው ባሳለፍነው ሳምንት ቢኒ ቀደም ብዬ እንደገለጽኩት ወደ ሀገራችን የተመለሱት። እንግዲህ እነዚህ ቅርሶችም ደግሞ በቀጣይ ሳምንት ለህዝብ ለጉብኝት ይፋ እንደሚደረጉ ክፍት እንደሚሆኑ የተነገረበት እንዲሁም የኢትዮጵያ ቅርስ ባለስልጣን ያሳወቀበት ሁኔታ አለ። እንግዲህ ይበል የሚያሰኝ ነው። የነበሩ ቅርሶች የአጼ ቴዎድሮስ የፀጉር ቁንዳላን ጨምሮ ሌሎች በርካታ ቅርሶች ናቸው እንደተመለሱ ከኢትዮጵያ ቅርስ ባለስልጣን የወጣው መረጃ የሚያመለክተው ማለት ነው። እኔ ጋር ለዛሬ እሁድ ማለዳ ያስኩት ጥንቅር መረጃዎች እስካሁን ያደረስኳቸውን ይመስል ነበረ ቢኒ። እንግዲህ በእኔ በኩልም ጨርሻለሁ። ቲጂ ወደ መዝጊያው ብንሄድ ጥሩ ነው። መልካም። እንግዲህ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ እሁድ ማለዳ ወደ እናንተ እንዲደርሱ ያጠናቀርነው ሳምንታዊ መሃል ዳሰሳ ፕሮግራማችን እስካሁን የተመለከታችሁትን ይመስል ነበር። ፕሮግራማችንን እንደተወደዳችሁት ባለሙሉ ተስፋ ነን። ፕሮግራሙን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠናክሩ ዘንድ ድጋፋችሁን ማጠናክራችሁ ትቀጥሉ ዘንድ የአክብሮት ግብዣችን ነው። ፕሮግራሙን አዘጋጅተን ወደ እናንተ በማድረሱን የትዕግስት ሁሉ እንዲሁም ባልደረባዬ ቢኒያም ከድር አብረናችሁ ቆይታ አድርገናል። ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳዮች እስከምንገናኝ ድረስ ሰላማችሁ ይብዛልን እያለን እንሰናበታችኋለን። ከዩቲዩብ ባለፈ ደግሞ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን የተለያዩ የመሃል ሚዲያ ይዘቶችን መመልከት የምትችሉ መሆኑን ለመግለጽ እንወዳለን። በድጋሚ ሰላማችሁ ይብዛልን።